ጤና ይስጥልን ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በመጀመሪያም አርዕስተ ዜናዎች። በማዕከላዊ ኢትዮጵያ ሆሳዕና ከተማ 400 ገደማ ውሾች ለምንና እንዴት ተገደሉ? በሰፊው እንዳስሳለን። ኢራን በቀድሞ ጠቅላይ መሪ አሚኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠነቀቀችም። በዩኬ ሴቶችን በእጽ ማደንዘዝና መድፈርን ከሚያበረታቱ ድረ ገጾች ጋር በተያያዘ 8 ሰዎች ታሰሩም። የኢንዶኔዥያ ታጣቂዎች አሜሪካዊ አብራሪን መግደላቸውና አውሮፕላኑን ማቃጠላቸውን አስታወቁም። እነዚህና ሌሎች ተጨማሪ መረጃዎችን አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታዬው ቃል ማንደፍሮት ነኝ። ኢቢኤን የዜና ቻናሉን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ። በማዕከላዊ ኢትዮጵያ ሆሳዕና ከተማ 400 ገደማ ውሾች ለምንና እንዴት ተገደሉ? ባለፈው ሳምንት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ በመቶዎች የሚቆጠሩ ውሾች በጅምላ ሲገደሉ የሚያሳዩ ምስሎች በማህበራዊ ሚዲያ ከተጋሩ በኋላ በርካቶችን አስቆጥተዋል። ቢቢሲ ያነጋገራቸው 3 ነዋሪዎች እና የከተማ ባለስልጣን እንዳሉት ውሾቹን በጅምላ መግደል የተጀመረው 3 ታዳጊዎች ከእብድ ውሻ በሽታ ጋር በተያያዘ ህይወታቸው ማለፉን ተከትሎ ነው ብለዋል። ሆኖም ነዋሪዎቹ የራሳቸውን ውሻ እንዲገድሉ ጭምር የተገደዱበት እርምጃ ነዋሪዎችንና የእንስሳት መብት ተሟጋቾችን አሳዝኗል። በከተማው ከሚገኙ 10 ቀበሌዎች የአንዱ ነዋሪ የሆኑና ስማቸው እንዳይጠቀስ የጠየቁ ግለሰብ እርሳቸው በሚኖሩበት ቀበሌ የጅምላ ግድያው ባለፈው ሳምንት ረቡዕ ሰኔ 17 2018 ዓ.ም መጀመሩን ጠቅሰው የእርሳቸው ውሻ በማግስቱ እንደተገደለባቸው ተናግረዋል። አንድ የአይን ምስክር የቀበሌ ተወካዮች የተከተበም ቢሆን ውሻው እንዲገደሉ ለነዋሪዎች ትዕዛዝ መስጠታቸውን ገልጸዋል። አንድ የአይን ምስክርም የቀበሌ ተወካዮች የተከተበ ቢሆንም ውሻዎቹ እንዲገደሉ ለነዋሪዎች ትዕዛዝ መስጠታቸውን ገልጸዋል። በዚህ ምክንያት የውሻ ባለቤቶች እንደ ቤተሰብ የማያዩትን ውሻ በገመድ አንቀው ወይም ደብድቦ እንዲገድሉ መገደዳቸውን ተናግረዋል። አንድ ስማቸው እንዳይጠቀስ የጠየቁ ሌላ ነዋሪም ግድያው የጀመረው ወንድምና እህት የሆኑ ታዳጊዎች በውሻ ተነክሰው ከሞቱ በኋላ መሆኑን ጠቅሰው ክትባት እየተሰጠ የነበረ ቢሆንም የአካባቢ ተወካዮች ውሾቹ ቢከተቡም ባይከተቡም እንዲገደሉ ዘመቻ ጀምሩ ብለዋል። የውሻ ባለቤቶችም የራሳቸውን ውሻ እንዲገድሉና ለአካባቢው ማህበረሰብ እንዲያሳውቁ ካደረጉ በኋላ ይህን ካላደረጉ 50 ሺህ ብር ቅጣት እንዲሁም እስር እንደሚገጥማቸው ሲያስገድዱ እንደነበረም ነዋሪው ተናግረዋል። የሆሳዕና ከተማ ከንቲባ አቶ ሳሙኤል ሽጉጤ ባለፈው ሳምንት 3 ታዳጊዎች በውሻ በሽታ መሞታቸው ለእርምጃው መንስኤ ነው ብለዋል። የአንድ ቤተሰብ ልጆች የሆኑ የ6ኛና የ8ኛ ክላስ ተማሪዎች ሞተዋል። በኋላ ላይ የ14 ዓመት ታዳጊ ሆስፒታል ከደረሰ በኋላ ህይወቱ አልፏል ያሉት አቶ ሳሙኤል ይህ ዜና ከተሰማ በኋላ ራሱ ማህበረሰቡ በህገወጥ መንገድ ውሾችን መግደል እንደጀመረ አስረድተዋል። ሌሎች ወደ 80 የሚጠጉ ሰዎች ደግሞ ሕክምና እንደተደረገላቸው ከንቲባው ጠቅሰዋል። የከተማው አስተዳደር በእርምጃው ተሳትፎ እንደሌለው የገለጹት አቶ ሳሙኤል አስተዳደራቸው የግድያ ዘመቻውን በግማሽ ቀን ውስጥ ማስቆሙ ተናግረዋል። ኢራን በቀድሞ ጠቅላይ መሪ አሚኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠነቀቀችም። የካቲት ላይ በተፈጸሙ የመጀመሪያ ጥቃት ለተገደሉ የቀድሞ ጠቅላይ መሪ አያቶላ አሊ አሚኒ መንግስታዊ የቀብር ስነ ስርዓት ለማካሄድ የተዘጋጀ ያለችው ኢራን አሜሪካና እስራኤል ማንኛውም ጥቃት እንዳይሰነዝሩ አስጠነቀቀች። የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና ኢራቅ ውስጥ በተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው ተብሏል። በተለያዩ ደረጃዎች ያሉ የበርካታ ሀገር ባለስልጣናትም በስነ ስርዓቱን ለመታደም ወደ ቴህራን እንደሚጓዙ አስታውቀዋል። ቻይና፣ ፓኪስታን፣ ህንድና ኳታር ባለስልጣኖቻቸውን የሚልኩ ሀገራት መካከል ተጠቅሷል። ጦርነቱን ለማቋረጥ አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስቴር ሼህባዝ ሸሪፍ የአያቶላ ኻሜኒ ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጿል። ለቀብር ስነ ስርዓቱም ወደ ኢራን ለሚመጡ 2000 አፍጋኒስታን ዜጎች ቪዛ እንደተሰጠም ቢቢሲ ፐርሺያ ምንጮችን ጠቅሶ ዘግቧል። ይህ ዝግጅት እየተካሄደ ባለበት ወቅት ሀቲም አሊ አብኒያ በመባል የሚታወቀው
የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱን ሮይተርስ የዜና ወኪል ዘግቧል። ዋና አዛዡ አሊ አብዱላሂ በመንግስት መገናኛ ብዙሃን ባስተላለፉት መግለጫቸው የኢራን ጠላቶች በተለይም አሜሪካና ጽዮናውያን ስርዓት አራማጅ እስራኤላውያን ከማንኛውም የተኩስ ስሌት እንዲቆጠቡ አስጠንቅቀዋል። አገራችን ላይ የሚቃጣ ማንኛውም ስጋትና ጥቃት በጦር ኃይሎቻችን ስለሚሰጠው ከባድ የአጸፋ እርምጃ እንዲያስቡ እናስጠነቅቃለን ሲሉም አሳስበዋል። ረቡዕ ዕለትም የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ በአገሪቱ ህዝብ ወይም አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተው ነበረ። አርጋቺ ይህን ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስቴር ኢዝራኤል ካቲቭ የአሁኑ የኢራን ጠቅላይ መሪ ሞጂታብ አሚኒ ለሞት የታጩ ናቸው የሚል አስተያየት ከሰጡ በኋላ ነበረ። በቀብር ስነስርዓቱ ወቅት ከፍተኛ የደህንነት እርምጃዎች እንደሚተገበሩ እንዲሁም በበርካታ ከተሞች ጊዜያዊ የአየር ክልል እገዳ እንደሚጣል መግለጹን ሮይተርስ ዘግቧል። በዩኬ ሴቶችን በእጽ ማደንዘዝ እና መድፈርን ከሚያበረታቱ ድረገጾች ጋር በተያያዘ 8 ሰዎች ታሰሩ። በዩናይትድ ኪንግደም ወንዶች ሴቶችን በእጽ እንዲያደንዝዙ እና እንዲደፍሩ የሚያበረታቱ የኦንላይን ኔትወርኮች ላይ በተደረገ ምርመራ ቢያንስ 8 ሰዎች በቁጥጥር ስር መዋላቸውን የአገሪቷ ብሔራዊ የወንጀል መከላከያ ተቋም አስታወቀም። በቅንጅት የተፈጸሙ ወሲባዊ ጥቃቶችን የሚያሳዩ ምስሎች ከተለቀቁባቸው ድረገጾች ጋር ግንኙነት ያላቸው 270 ሰዎች መለየታቸውን ተቋሙን ገልጿል። በተቋሙ ይፋ የተደረገው ይህ ድርጊት ባለቤቷ በተደጋጋሚ በእጽ እያደነዘዘ በበርካታ ወንዶች እንድትደፈር ያደረጋት ፈረንሳዊ ጄዚል ፒልኮት ታሪክን ያስታወሰ ሆኗል። እንደ ኤጀንሲው ገለጻ ይህ አይነቱ ጥቃት ብዙውን ጊዜ የሚፈጸመው ከሴቶች ጋር ለረጅም ጊዜ አብሮ በቆዩ አጋሮቻቸው ሲሆን ብዙውን ጊዜም ድርጊቱ ለ10 ዓመታት ይቆያል ብለዋል። በእጽ አማካኝነት የሚፈጸም ወንጀል የተወሰኑ ግለሰቦች የተናጠል ባህሪ ከመሆን አልፎ የተደራጀ እየሆነ መምጣቱን የብሔራዊ ወንጀል መከላከያ ተቋሙ ምክትል ዳይሬክተር ናይጀል ሌሪ ተናግረዋል። ካለፈው ጥቅምት አንስቶ ከአንድ የኦንላይን መድረክ እና ተያያዥ ድረገጾች ጋር ግንኙነት ያላቸው 270 ግለሰቦች እንደተለዩ ተገልጿል። ተቋሙ ጥቃት ከሚፈጸምባቸው ድረገጾች ጋር በተያያዘ ያሰባሰባቸው ማስረጃዎች ለበርካታ ሀገራት ሕግ አስከባሪ አካላት አስተላልፏል። ከዚህ ጋርም በተያያዘ 4 ምርመራዎች የተከፈቱ ሲሆኑ 8 ተጎጂዎች ተለይተው ድጋፍ ተደርጎላቸዋል ተብሏል። በኢንዶኔዥያ ታጣቂዎች አሜሪካዊ አብራሪን መግደላቸውና አውሮፕላኑን ማቃጠላቸውን አስታወቁም። ኢንዶኔዥያ ውስጥ በሚገኘው ፓፑዋ ግዛት የሚንቀሳቀሱ ተገንጣይ አማጽያን አሜሪካዊ አብራሪን ተኩሶ መግደላቸውንና አውሮፕላኑን ማቃጠላቸውን አስታወቁም። ዘ ዌስት ፓፑዋ ናሽናል ሊብሬሽን አርሚ የተሰኘው ታጣቂ ቡድን ኒኮላስ ኦፍ ጎስሊን የተባለውን አሜሪካዊ አብራሪ የገደለው ሐሙስ ዕለት በሃይላንድ ፓፑዋ ግዛት ካረፈ በኋላ መሆኑን አስታውቋል። የሲቪል አውሮፕላን አብራሪው የኢንዶኔዥያ ወታደሮች ወደ ቀጠናው እያጓጓዘ ነበር ሲሉ የከሰሱት ተገንጣይ አማጽያኑ የአብራሪው ሞት መልእክት አስተላልፏል ብለዋል። በተፈጥሮ ሀብት በበለጸገችው ሃይላንድ ፓፑዋ ግዛት ነፃነት ለማወጅ የሚደረገውን ጥረት ተከትሎ የኢንዶኔዥያ መንግስትና ምዕራብ ፓፑዋ ተወላጆች ለዓመታት ግጭት ውስጥ ናቸው። የኢንዶኔዥያ ባለስልጣናትም የጎስሊን አውሮፕላን ተቃጥሎ መገኘቱን አረጋግጠዋል። አብራሪውና አውሮፕላን ውስጥ የነበሩ 7 ተሳፋሪዎች ላይ የተፈጠረው ምን እንደሆነ ግን አለመታወቁን ተገልጿል። በአሜሪካ ዜጋ ስበር የነበረውና 7 ተሳፋሪዎችን የጫነው አውሮፕላን ተቃጥሎ የተገኘው ያሂኩም በተባለ ክልል በሚገኝ አንድ አውሮፕላን ማረፊያ ውስጥ እንደሆነ ባለስልጣናቱ ተናግረዋል። የሀገሪቱ ሲቪል አቪዬሽን ባለስልጣን እንደገለጸው አውሮፕላኑ ለማረፍ በተቃረበበት ሰዓት የተከሰተ የደህንነት ስጋት አልነበረም። ካረፈ ከጥቂት ጊዜ በኋላ ግን ግንኙነት መቋረጡን ባለስልጣኑ አስረድቷል። አውሮፕላኑ ከተከሰተበት አየር ማረፊያ ዳይሬክተር የተገኘው የመጀመሪያ ሪፖርት አብራሪው መሞቱን እንደሚያሳይ የአገሪቱ የሲቪል አቪዬሽን ዳይሬክተር ጀነራል ባወጣው መግለጫ አስታውቋል። ለሰዓቱ ያዝናቸው መረጃዎች ይመስሉ ነበረ። በቀጣይ መረጃ እስክንገናኝ ቸርን ሰንብት። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታ ያውቃል ማንደፍሮት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።